ሙሉ ሰው ሆንኩ። አዲስ አልሐምዱሊላህ ዱዓሽ ሰርተዋል። እኔ ምን እንደምል አላውቅም። ከተፈጠረ በኋላ ሁሉንም ነገር በቃ ማሰብ ጀመርኩኝ። ይሄ ኢትስ ኦል አባውት ፌት አይደለ? ይሄ ሌላ ነገር አይደለም። እኔ ደግሞ ከምንም ነገር በላይ እችኛዋ ዱንያ ለኔ አይደለችም። ረጅም ዘላለማዊ እድሜ ነው የሚያስፈልገኝ አሂራውና ቆም ብዬ አሰብኩኝ። በቃ should I do this or not? ከዛ ልክ እንዳልኩሽ ደግሞ ሙስሊም ፍሬንድስ ስለነበሩኝ እና እነሱም ስላሉ እነሱም በቃ በደንብ እንዲያበረታቱ ምናምን የመጨረሻዋ ጊዜ ስለነበረ ደግሞ ሸዋል ላይ እና እሱ ማወቅ አለብኝ አይጋራ ነው በሲክሬት ብዬ ከእነሱ ጋር ሁሉም ነገር each and every step ተከተልኩኝ እና ኢድ እንዳለፈ ሰሞን እነሱ ቤት ሄድኩኝ። ኢድ ፕሮግራም ተጠርቶ ማይ ማም ሁላችንም ከዛ በኋላ እዛ ፕሮግራም ላይ ተጠርተን አየሁት። ስርዓቱ አኳኋናቸው ልቤን ገዛው። በቃ እዛ ነው ትክክለኛ ማንነት ያለው እና እንደዛ ብዬ ሄድኩኝና ሁሉም ነገር አየሁኝ። የሚደረገው ስነ ስርዓት፣ አኳኋኑ፣ ስርዓቱ፣ ዲስፕሊኑ ገዛኝ። መቅረት ያለበት ሴትነት ደግሞ ማለት ዝም ብሎ አይደለም። ቁርአን ላይ እንደተጻፈው አይነት ሴት ነው መሆን ያለብኝ ብዬ ደመደምኩኝ እና እሱን ሰኞ ለታን ሄደን ዝያራተ የድሮ ስሜ የአሁን ስሜ ኢማን ማለት ቢሊፍ እና ፌትፉል የሆነች ሰው ኢማን ያለው ሰው ዲን ያለው ሰው ማለት ነው እና ጉዞዬ ወደ እስልምና በአጭሩ የሚገለጽ ነገር አይደለም። ከዚህ በፊትም እንደገለጽኩት የመጣሁበት ከስትሪክት ኦርቶዶክስ ቤዝድ የሆነ ፋሚሊ ነውና በአንድ ጊዜ ሪቨርት ማድረግ የምችልበት አጋጣሚ ላይ አልነበርኩም። አሁንም አይደለሁም፣ ግን አላህ መርጦኝ ሲፈቅድ አልሐምዱሊላህ እሱ ስለመረጠኝ ነው እዚህ ቦታ ከእናንተ ጋር የቆምኩት ከእህት ወንድሞቼ ጋር እና በቃ አላሁ አክበር ለሁሉም ነገር አልሐምዱሊላህ። በጣም ደስ ነው ያለኝ። የተሰማኝ እርካታ፣ የተሰማኝ የልብ ደስታ ትልቅ ነው። እንደ በቃል የሚገለጽ ነገር አይደለም። ይሄ በአንደበት የሚወጣ ነገር አይደለም። በመጀመሪያ ጀርኒው የጀመረው ከዛሬ 1 ወር በፊት አካባቢ ነው። ልክ ረመዳን ሲጀምር ልክ ረመዳን ሊገባ 1-2 ቀን 3 ቀን ሲቀር ነውና ሁሱንን በጣም ነበር የምከታተለው፣ በጣም ነበር ማየው እና የሱ ነገር ምንድነው የተባለ ጥያቄ ውስጥ ከተተኝ እና ልክ ሜንሽን እንዳደረኩት ከዚህ በፊት ኦርቶዶክስ ቤዝድ ሪሊጅን ያደኩትኝ እና ኤኒቲንግ የሚደረገውም ወይ የተደረገውም የተደረገ ያየሁት እና ሳድግ ያየሁት ነገር ሁሉ ኦርቶዶክስ ቤዝድ ነው። ሌላ ነገር ኦፕን ማይንድድ እና ቨልነራብል አልነበርም እና ሁሉም ነገር በድብቅ ነው የሚደረገው እና ሁሉም ነገር እዛው ነው የሚደረገው። ሌላ ነገር የለም። ሌላ ነገር ኤክስፕሎር እንድታደርጉ ኦፕሽንም አይሰጥም፣ ኦፖርቹኒቲም አይሰጥም እና አብዛኛው ሰው ደግሞ ፈርቶ ነው የሚል ድምዳሜ ውስጥ ነው የደረስኩት እኔ በበኩሌ እና ብቻ ጆርኒ ሲጀምር ቢፎር 1 መንት ነበረ እና እሱንም ሁሉ ጊዜ አየው ነበረ እና ይሄ ነገር what is it ብዬ ጥያቄ ልቤ ውስጥ አረፈ። ከዛ እሱን ደግሞ ማወቅ አለብኝ። ፌት ብቻ አያስፈልግም፣ አቃረ ነው ምን እንደሆነ ከጀርባው ብዬ አሰብኩኝና እንቅስቃሴ ከዛ ጀመረ ማለት ነው። የመጀመሪያው ነገር ያደረኩትኝ ሁሱን እናከታተል ነው። በመጀመሪያዎቹ 3 ቀናቶች የረመዳኑን ተከታተልኩት ሁሱንን እና የሚያደርገው ነገር አኳኋኑ፣ እርጋታው፣ ኤክስፕሌን የሚያደርግበት ነገር ሁሉ በጣም ትክክለኛ ወይ ነው። እኔ ካደኩበት ቲንግ ይለያያል እና እሱን ሄጄ መከታተል ስጀምር ብዙ የሚጠይቃቸው ጥያቄዎች እኔ ላይም የሆነት ምን ጠይቄ አላውቅም ከዚህ በፊት እንደዛ አይነት ነገራቶች እና እሱን ሄጄ ሳየው የሚጠይቀው ጥያቄ የሚመልስበት ትህትና ምናምን ነገር በጣም ይማርካል እና እሱን ሄጄ ቼክ አደረኩኝ። ከዛ እኔም ጥያቄ ተፈጠረብኝ እና ውስጤ የራሴን ባይብል ማንበብ ጀመርኩኝ፣ ቁርአንን ከማንበብ በፊት ማለት ነው። ከዛ የራሴን ባይብል ቁጭ ብዬ ማንበብ ጀመርኩኝና ሳነበው መሀል ላይ በጣም ግራ የሚያጋባ ነገራቶች አሉት። እኔ በ18 ዓመቴ ወይ በ19 ዓመቴ የምረዳው ነገር አይደለም እና ምንድነው
ብዬ ራሱ ኤቭሪቲንግ ቼክ አደረኩኝ። ሰዎች ጠያየኩኝ፣ ትልቅ አባቶች ምናምን ጠያየኩኝ እና ማንም መልስ ሊሰጠኝ አልደረሰም። ሁሉም ሰው በልምድ የመጣ ነገር ነው የሚለኝ ወይ ሊቃውንቱ ነው የተረጎሙ ነው የሚለኝ እና ልቤ ድምዳሜ ላይ አላረፈችም። ልቤ ድንግጥ ይላል ነው እንጂ መልስ አጣች። ከዛ መልስ ስታጣ ለምን ይሄ ነገር ትክክል አይመስለኝም፣ ትክክልም አይደለም፣ በቃ ያለኝ አማራጭ ንጽጽር ማድረግ ነው ብዬ አሰብኩኝና እሱን ቀጠልኩኝ። ከዛ ሪሳይት አደረግኩኝ ዘሆል ቁርአን በረመዳን ወር ላይ ማለት ነው። ሪሳይት አድርጌ ስጨርስ አንድም ያገዙኝ ጓደኞቼ ናቸው። በዚህ አጋጣሚ በጣም ነው የማመሰግናቸው እና እነሱ ናቸው ያገዙኝ። ሪሳይት አድርጌ ዘሆል ቁርአንን በጣም አነበብኩኝና ለሁሉም ነገር መልስ አለው፣ እርካታ አለው፣ ሰላም ይሰጣል፣ ፒስ አለው። ሁሉም ነገር በቃ እኔ በልቤ የምመኘው ነገራቶች ዊሽ የማደርገው ነገራቶች ሁሉ በቃ መልስ አላቸው። የእውነት ከልብ የሚያስፈልገው ለካ ፌድ ነው እንጂ ሌላ ነገር አይደለም። ወደ ትክክለኛው ብርሃን ነው የመራኝ ያቺ ወር ብዬ ማስባት እና በጣም ያኔ ከዛ መጥቼ ሪሳይት አድርጌ እንደጨረስኩ አዲስ ጋር መጣሁና ያለኝን ነገር አቋሚ ነገርኳት። ከዛ እሷ ደግሞ በጣም የተቀበለችኝ ወይ በጣም ቤተሰብ እንደሆነ በቃ ኦፕን አንድስ ነው የተቀበለችኝ። ከዛ እውነትም እዚህ ነው ዲዘርቭ ማረገው፣ እዚህ ነው ቦታዬ ብዬ አሰብኩኝ። ልክ ከሷ ጋር አውርቼ እንደጨረስኩኝ ወርጄ የመጀመሪያ ያደረኩት ነገር ይሄ ነገር ልቤ መረጋጋት መቻል አለበት። ከዛ እንደዚህ መቀጠል አልችልም፣ እንደዚህ የተለያየ ነገር እያደረኩኝ መሆን አይችልም። ማድረግ የምችለው ነገር ልቤ ሰክን ብዬ መጠየቅ ነው። ከዛ የሆነ ቀን ማታ ትዝ ይለኛል በጣም ኮንፊውዥን ውስጥ ገብቼ እንደዚህ አይነት ድምዳሜ ውስጥ ከመድረሴ በፊት በጣም ኮንፊውዥን ውስጥ ገብቼ በቃ ለመንኩኝ። እኔ የእውነት ከሆነ ይሄ ነገር ሾሚ ሳይን በቃ እኔ አይኬን በቃ ስቅስቅ ብዬ እያለቀስኩኝ ተማጸንኩ። በቃ ሾሚ ዩዌይ ሎርድ አንድ ነህ አይደል? እኔ በቃ ሾሚ ዩዌይ እኔ የተለያየ መከተል አልፈልግም፣ ለአንተ ነው መገዛት የምፈልገው፣ ለአንተ ነው መኖር የምፈልገው ብዬ ስቅስቅ ብዬ አለቀስኩኝ። ቀን ማታ በቃ የእውነት ተሰማኝ። የእውነት በቃ ሙሉ ሀዘኔን ብያለቅሽ። ከዛ የእውነትም በነጋታው ስነሳ አየው ቨርስ። እኔ ሲጀመር እንደዚህ አይነት ነገር በሳይን ማመን ሰው አልነበርኩ። ይሄ ነገር በቃ የሆነ ነገር በድንገት ሊሆን ይችላል እንጂ በሳይን ይሆናል ብዬ ማመን ሰው አልነበርኩም። እና በነጋታው ልክ ስልኬን ስከፍት ሱራ 93 ከ1 እስከ 11 ያለውን አሳየኝ ሳይን። ቲክቶክ ላይ ነው ገብቼ ልክ በጀመረው ነገር ልክ ከእንቅልፌ ስነቃ ሱራ የረፈደ ምዕራፍ የተባለ ነው እና እሱን ልክ ቲክቶክ ላይ ስገባ አየው እና እሱኛው ምዕራፍ የሚገልጸው ከዳርክነስ ወደ ላይት የመጣ ሰው ነው። ኮንቨርት ወይ ደግሞ ሪቨርት ያደረገውን ማለት ነው። ስለዚህ እሱ አሁን ካለሁበት ጨለማ ወደ ብርሃን እየጠራኝ ነው። this is a sign እኔን እየተጠራው መሆኑን ብዬ አመንኩኝ እና እሱ ምዕራፍ ካየው በኋላ እውነትም ይሄ ነገር በቃ አላህዬ ነው እንደዚህ ያደረገኝ፣ ስለሚወደኝ ነው፣ ስለመረጠኝ ነው ብዬ አመንኩ። በቃ አመንኩት ሙሉ ለሙሉ በልቤ ተቃምኜ ተቀበልኩት። ከዛም በኋላ ይሄን ሳይን ካየው በኋላ በቃ ድምዳሜ ላይ መድረስ አለብኝ። ደግሞ ይሄ የኔ አምላክ ነው፣ ይሄ እሱን ያደረገልኝ እንጂ ይሄ ሳይን አይደለም። በቃ ማታውን ተማጽኜ የጠየቅኩት ውሎ ሳይረፍድ ምንም ሳይል በነጋታው አሳየኝ እሱ እንደሆነ። በቃ በሳይንስ እኔ ያልገባችሁ ምን እንዴት ብዬ መመረጥ ነው ይሄ ከሌሎች ሰዎች መመረጥ ነው እንጂ ከመሬት ተነስቶ እንደዚህ የሚሆን ነገር አይደለም። ሳይን አሳየኝና በቃ ሙሉ ፌዴ አመነች። በቃ ተቀመጥኩ ስክና ለልቤ። ከዛ ኢድ ደረሰ። ኢድ ሲደርስ ልክ እንዳልኩሽ ማይ ፍሬንድስ ሙስሊሞች ናቸውና ልክ በቃ እነሱ ቤት ሄደን ዝያራ በቃ ከነሱ ጋር ጊዜ እናሳልፋለን ምናምን። አኳኋኑ ሁሉ ጊዜ በዓል በሆነ በነጋታው ይኬድና ዝያራ ይጠየቃል። እንኳን አደረሳችሁ ሙባረክ ይባላል እና እዛ ሄጄ እነሱ ጋር በቃ ስርዓቱ ሁሉ ለካ ይሄ ነው ከኔ ላይፍ የጎደለው። ይሄ ነው ሰው ተብዬ እስከዛሬ ድረስ አልተጠራሁ። እስከዛሬ ድረስ ምን ብዬ ኖርኩት ቢዳት በቃ ባዶ ሆኜ ኖርኩ ያህል ተሰማኝ። እነሱ ጋር ሄጄ በቃ አስተጋገዱን ኤኒቲንግ ዱሁር ሰዓት ላይ ነው የደረስነው እና እዛ አስተጋገዱን ሳይ ኤቭሪቲንግ የተከተሉት ሁሉም ነገር ሳይ this is what I'm በቃ ከኔ ህይወት ይሄ ነው የጎደለው ነገር።
ብዬ በቃ እንባዬ መጣ ምናምን። ከዛ ማይ ፍሬንድ ሀያት ሁሉም ነገር ነገረችኝ። ኢፍ ዩ ዋን ዱ ይሄኛው ከሆነ ብለሽ የምታስቢው ነገር እኔ ከጎንሽ ነኝ፣ ምንም ነገር ይሁን እኔ ከጎንሽ ነኝ። እሷ በቃ አልሐምዱሊላህ እንደሱ አይነት ጓደኛ ስለሰጠኝ እኔ ቢኬት ብዬ እንደማመሰግናት እኔ ቃላት ራሱ ያንሰኛል። እሷን እጅ በቃ ለሁሉም ነገር ከጨለማ የነበርኩበት ህይወት ሳንች ወደ ብርሃን ያወጣችኝ እና እሷ አሳየችኝ ሁሉም ነገር ውዱ እንዴት መደረግ እንዳለበት ምን እንደሚያስፈልግ ሻሃዳውን ሁሉም ነገር ቀስ ብላ እንደ ልጅ አስተማረች። በቃ ትዕግስቷ ምን እንደምላት ራሱ አላውቅም። በቃ አላህ ሄራን ይስጣት ምንም አይደለም እና በቃ አሳየችኝ፣ አስተማረችኝ። ከዛ ሰኞን ሄደን ማክሰኞን ደውዬ ነገርኳት። እኔ እንደዚህ አስቤያለሁ፣ ሻሃዳ ለመቀበል አስቤያለሁ፣ ግን ማድረግ የምፈልገው ቁርአን ላይ እንደተጠቀሰው ሰው ልጅ የተወለደው አርብ ቀን ነው፣ በቃ የተፈጠረው አርብ ቀን ነው ተብሎ ስለሚታመን እኔ አርብ ቀን ነው ሻሃዳ መያዝ የምፈልገው፣ ጁማ ዕለት ያኔ ነው ተወለድኩ ብዬ ማሰብ የምፈልገው አልኳት። ከዛ ትክክል ነሽ እኔ ከጎንሽ ነኝ አለች። ከዛ በኋላ ቤተል ስለሆነ ሰፈራችን እዛ ቤተል ነው ማድረግ የምፈልገው፣ ለኔ እዛ ነው በቃ ሁለተኛ መዲና የሚመስለኝም ቦታ ልቤ የሚሰክነውም ተዋህቅ መስጊድ ስገባ ነው አልኳት። በቃ በዛ ሳልፍ ነው ለኔ ሰላም የሚሰማኝ አልኳት። ከዛ እሷ እኔ ከጎንሽ ነኝ ችግር የለም ሁሉም ነገር እኔ አለው ከጎንሽ አለችኝ። እና እኔ በቃ ምን እንደምን አላውቅም። አሁን ራሱ ሮቡን በነጋታው ወስዳ በራሷ ወጪ ሙሉ አባያ ገዝታ ከላይ እስከታች ሸፋፍና በቃ ከዚህ በፊት ያደረኩትን ነገር ሁሉ አላህ ይምራል። በቃ ፎርጊቭ ሁሉ የሆነ ሎርድ ነው ያለን። በቃ ሙሉ እምነትሽ እንደሆነ እርግጠኛ ከሆንሽ እናድርግ፣ በቃ አንቺ የፈለግሽው ነው የሚሆነው አለችኝ። ከዛ በኋላ በቃ ሙሉ ለሙሉ ከዛ ምን ማድረግ እንዳለብኝ አሳየችኝ፣ ነገረችኝ፣ አስተማረችኝ። ሁሉንም ነገር ቀስ ብላ ረጋግተዋ ብትይ እኔ ምን እንደምን አላውቅም። አልሐምዱሊላህ ለእሱ አይነት ጓደኛ እኔ በጣም ነው የማመሰግነውና ሐሙስ በቃ ቤተሰቦቼን ምናምን በቃ እኔ እነሱን ረሳኋቸው። እነሱ የሱ ፍጡር ናቸው። እነሱ ደግሞ እስካልተከተሉት ተከትዬ እነሱን ወደ እኔ መሳብ ያለብኝ። ምንም ይሁን ሞትም ቢሆን ችግር የለም፣ አላህ ነው የፈቀደው። በቃ ችግር የለም። እኔ ነፍሴን ለመስጠት ዝግጁ ሆንኩ። ከዛ በኋላ አርብ ሻሃዳ ሊይዝ ሐሙሱን ሻወር አሳየችኝ። የሰላት ሻወር ምን ማድረግ እንዳለብኝ ሁሉም ነገር ውዱ እንኳን ለወደፊት እንዴት እንደሚደረግ አስተማረችኝ። እና ሻወር ሁሉም ነገር አጨርሰን አርብ ገባን። አርብ ልክ ስንሄድ ልቤ ትውቱ ይላል። በቃ ደስታ ነው የሚሰማኝ፣ እንባ ነው፣ ነርቨስነስ ነው። በቃ ምን እንደምን አላውቅም። በቃ በልቤ የሚሰማኝ ብዙ አይነት ፊሊንግ ሆነ። ልክ መስጊድ በሩ ላይ ስረግጥ ያ ሁሉ ነገር ቆመ። ልቤ ስክን አለች፣ ጸጥታ ተሞላ። በቃ አይምሮ ውስጥ የነበረው ሁሉ በቃ የተለያየ ነገር የነበረው ጸጥ አለ። ከዛ ልክ መስጊድ ገብተን ሀያት ለሆነ ተለቅ ያለ ሴትዮ ነገረቻት። ሁሉንም ነገር ያሳለፍነውን ነገር ሁሉም ነገር የተፈጠረውን ነገር ነገረቻት። እና ገብተን ወደ ውስጥ ለኢማም ወይም ደግሞ ለሀጂ ሼክ አይ ቲንክ ነው የሚባለው ገብታ ሁሉም ነገር ነገረቻቸው። ከዛ እሳቸው ሸሃዳ ያሳዙኝ። ከዛ በኋላ አልሐምዱሊላህ ሙስሊም ተባልኩኝ። አልሐምዱሊላህ ሰው ሆንክ፣ ያኔ ተወለድኩ። በቃ አሁን ከዛ ቀን ጀምሮ ሰላም ነው የሚሰማኝ። ከዛ ቀን ጀምሮ የልብ ሙላት ነው የሚሰማኝ። በቃ ሳይኖቹ ሁሉ አሁን ደስ እያለኝ አሁን ራሱ በቃ ሰው ሆንኩ። አሁን እንደ ሰው ነው የማወራው። ያኔ በቃ በመንፈሴ ነበር ዝም ብሎ ነበር የምኖረው። አሁን ሰው ሆንኩ። አልሐምዱሊላህ አላሁ አክበር። እኔ ምን እንደምል አላውቅም። ወአለይኩም ሰላም ወራህመቱላህ። በቃል የምገልጸው ነገር አይደለም። አዲስ ሰው የምትሆኑት ሻሃዳ ስትይዙ ሰው የሚረዳኝ አይመስለኝም። እዛ ፖዚሽን ላይ ካልሆናችሁ በስተቀር ማንም ሰው አይረዳም። በቃላት የሚገለጽ ነገር አይደለም የሚሰማችሁ። በቃ ንጹህ ህፃን ልጅ ገና ከሆድ ውስጥ የወጣ ህፃን ልጅ አይነት ስሜት ነው የሚሰማችሁ። አዲስ በቃ የኔ ብያችሁ የምጠሩት ትልቅ አምላክ አለኝ ለካ ነው የምትሉት። አላህ እንደዚህ ነው ለካ እኔ ይሄ እስከዛሬ ድረስ ተቀብሬ ኖርኩ ነው መሰለኝ። ልክ ሻሃዳ ሲይዝ የተሰማኝ ስሜት
በቃላት የምገልጸው ነገር ራሱ አይደለም። ምን ባይተናነቀኛል ራሱ አሁን በቃ ያ ኬት እንዴት እንደምለው አላውቅም። አዲስ ሰው ነው የምትሆኑት። የልብ ሰላም፣ የአይምሮ ሰላም፣ ምንም ነገር አትጨነቁም። ምክንያቱም አላህ ኢዝ ዘ ቤስት ፕላነር። ከማናቸው